ከቤተሰቡና ከትውልድ ቀየው ርቆ በአላህ መንገድ ጥሪ በማድረግ ላይ እንዳለ በፍልስጤም ምድር ያረፈ ታላቅ ሷሃባ ሙዓዝ ኢብኑ ጀበል እውነተኛ የህይወት መመሪያ ቁርአን የአረቢያ ምድር ማሸብረቅ በጀመረችበት ጊዜ በኢስሪብ ታዳጊ ወጣት ነበር። ውብ ማራኪና ሸጋ ጸባይ የተላበሰ ወጣቱ ሙዓዝ ረዲየላሁ ዐንሁ ኢስላምን የተቀበለው ከሂጅራ በፊት በኢስሪብ ወይንም በመዲና ከተማ የቁርአን ጥሪ እንዲያስተምር ከመካ በተላከው በሙስዓብ ኢብኑ ዑመይር አማካኝነት ነው። ሙዓዝ ከሂጅራ 1 ዓመት ቀደም ብሎ ወደ መካ ተጉዞ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም መኖሪያ ቤት በሌላ ጊዜ ደግሞ ከመካ ውጭ በሚና ሸለቆ አቀባ በተባለ ቦታ ነብዩ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን ወይንም በየ ከገቡ 72 የኢስሪብ ሰዎች መካከል አንዱ ነው። በበይአውም የኢስሪብ ሙስሊሞች ጥቂት ሴቶችን ጨምሮ ነቢያችንን ለመደገፍና ማንኛውንም አይነት መስዋዕትነት ለመክፈል ዝግጁነታቸውን አረጋግጠዋል። ከላይ እንደተጠቀሰው ሙዓዝ ያኔ በሙሉ ስሜት የነብዩን እጅ ጨብጠው ወዳጅነታቸውን ከገለጹት አንዱ ነው። ሙዓዝ ከመካ ወደ መዲና እንደተመለሰ ከጓደኞቹ ጋር በመሆን የአጋሪዎችን ጣዖትን ከቤታቸው ለማስወገድና ለመደምሰስ አንድ ቡድን አቋቋሙ። በዘመቻው በከተማው ዕውቅ የነበረው አምር ኢብኑ አልጀሙህ የተባለ ሰው ሊሰየም ችሏል። ታላቁ ነብይ መዲና ከደረሱ ጀምሮ ሙዓዝ በተቻለው መጠን አይለያቸውም ነበር። ቁርአንና ሸሪዓን ከነብዩ ሰለላሁ ዐለይሂ ወሰለም አጥንቷል። ምሁር ለመሆን በቅቷል። ሙዓዝ በሄደበት ሁሉ አወዛጋቢ የህግ ጥያቄዎች ይቀርቡለት ነበር። ምሁርነቱን የሚያረጋግጥ የምስክር ቃል ያገኘው ከራሳቸው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነበር። ሐላልና ሐራም የሚፈቀዱና የሚከለከሉ ነገሮችን በተመለከተ አቻ የሌለው ምሁር ሙዓዝ ኢብኑ ጀበል ነው በመባል ነብዩ ሰለላሁ ዐለይሂ ወሰለም መስክሮለታል። ሙዓዝ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡማ ወይንም ህዝቦች ካበረከቷቸው ታላቅ አስተዋጽኦች አንዱ በነብዩ ሰለላሁ ዐለይሂ ወሰለም የህይወት ዘመን ቁርአንን ካሰባሰቡት ሰዎች መካከል መሆኑ ነው። ሷሃቦች አዋቂውን ሙዓዝ በታላቅ ፍቅርና አክብሮት ይመለከቱት ነበር። ነብዩ መሐመድና ሁለቱ ተከታታይ ኸሊፋዎቻቸው ይህንን ትልቅ ተሰጥኦና ኃይል ለኢስላም ግልጋሎት አውለውታል። ከመካ ነፃ መውጣት በኋላ ነገደ ቁረይሽ በነቂስ ኢስላምን ተቀበለች። በዚህ ወቅት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኢስላምን መሰረቶችና ህግጋቱን ቃላትና መንፈስ ማሳወቅ የሚያስችላቸው መምህር ማስፈለጉን ወዲያውኑ ተረዱ። ከዚያም አትባህ ኢብኑ ኡሰይድ ምትክ አድርገው ሙዓዝ ከነሱ ጋር ቆይቶ መካውያንን ቁርአንና የኢስላምን ስርዓት እንዲያስተምር መደቡት። ነብዩ ወደ መዲና ከተመለሱ ከጥቂት ጊዜ በኋላ የየመን ነገስታት መጣው ከህዝቦቻቸው ጋር ኢስላምን የተቀበሉ መሆናቸውን ለነብዩ አሳወቁ። የሚያስተምራቸው መምህር እንዲመደብላቸው ጠየቁ። ለዚህ ከፍተኛ ኃላፊነት በሙዓዝ የሚመራ ግብረ ኃይል ወደ የመን ላኩ። መሪው ሙዓዝ ኢብኑ ጀበል ከመሆኑ በፊት ግን የሚከተሉ ጥያቄዎችን አቅርበውለት ነበር። በህዝቦች መካከል ምንም መሰረት በማድረግ ነው የምትፈርደው ብለው ጠየቁት። የአላህን ኪታብ መሰረት በማድረግ ብሎ ሙዓዝ መለሰ። ያንን ችግር በተመለከተ በቁርአን ምንም ነገር ካጣህስ ብለው ጠየቁት። በአላህ ነብይ ሱና መሰረት ብሎ መለሰ። በዚህም ውስጥ እንደዚሁ መፍትሄ ካጣህስ ብለው ጠየቁት። የራሴን ትክክለኛ ፍርድ ለመስጠት አእምሮዬን አሰራዋለሁ ወይንም ኢጅቲሃድ አደርጋለሁ ብሎ መለሰ። ነብዩም በዚህ መልስ ረክተው ምስጋና ለአላህ ይገባው የነብዩ ልዩ ልኡክ ነብዩን ወደሚያረካ መልስ የመራው ለሆነው ጌታ አሉ። ነብዩ መሐመድ ራሳቸው ለዚህ ብርሃን የነፃ መውጫ መመሪያ ልኡካን ቡድን አሸኛኘት አድርገውለታል። ከሙዓዝ ጎን ለጎን የተወሰነ ርቆቶችን ተራምደዋል። በመጨረሻም ለሙዓዝ ሆይ ምናልባት ከዚህ ዓመት በኋላ ላታገኘኝ ትችላለህ። ስትመለስ የምታየው መስጂድንና መቃብሬን ሊሆን ይችላል አሉት። ሙዓዝ ስቅስቅ ብሎ አለቀሰ። አብረውት ያሉት እንደዚሁ አለቀሱ። ከሚወዳቸው ነብይ ሰለላሁ ዐለይሂ ወሰለም የመነጠል ከፍተኛ ሐዘን ስሜት ልቡን በረበረው። ይህ የነብዩ ትንቢት ትክክል ነበር። ከዚያች ጊዜ በኋላ ሙዓዝ አይኖቹ ነብዩን አላዩም። ሙዓዝ ከየመን ተልእኮ ጨርሶ ሳይመጣ አረፉ። ሙዓዝ መዲና ሲመለስ ያቺ የተከበረች
ከነቢዩ ጋር አብሮ የመሆን እድል ከእንግዲህ አለማግኘቱን ሲያይ ማልቀሱና መንሰቅሰቁ የሚጠየቅ አይሆንም። በዑመር ረዲየላሁ ዐንሁ ዘመነ ኸሊፋ ሙዓዝ ለበኑ ኪላብ ነገድ ድጎማዎችንና ከሀብታሞቻቸው የሚወጡትን ምጽዋት ለድሆች ለማከፋፈል ተልኮ ነበር። ስራውን ካጠናቀቀ በኋላ ግላሱን አንገቱ ላይ አድርጎ ባዶ እጁን ወደ ቤቱ ተመለሰ። ሚስቱ ባለስልጣኖች ለቤተሰቦቻቸው ይዘዋቸው የሚመለሱት ስጦታዎች የት አሉ ስትል ጠየቀችው። እሱም ንቁ ተቆጣጣሪ ነበረብኝ፣ አጥብቆ የሚቆጣጠረኝ ብሎ መለሰላት። በነብዩና በአቡበክር የታመንክ ሰው ነበርክ፣ አሁን ዑመር መጥቶ አንተን የሚቆጣጠር ተቆጣጣሪ አስተካከለ ስትል በመደነቅ ቁጣዋን ገለጸች። ነገሩን ከዑመር ረዲየላሁ ዐንሁ ቤተሰቦች ለሆኑ ሴቶች በምሬት ስለነገረቻቸው ወሬው ለዑመር ረዲየላሁ ዐንሁ ደረሳቸው። ዑመርም ሙዓዝን አስጠርተውት እኔ አንተን የሚቆጣጠር ተቆጣጣሪ ልኬብሃለሁን አሉት። እሱም አይ የለም አላኩም አሚረል ሙእሚኒን፣ ነገር ግን ያኔ ስትጠይቀኝ ያገኘሁት ምክንያት እሱን ብቻ ነበር ብሎ መለሰላቸው። በሁኔታው ዑመር ሳቁና ይህንን እንደሚያስደስትህ ተስፋ አደርጋለሁ ብለው የሆነ ስጦታ ሰጡት። በዑመር ዘመነ ኸሊፋ የሶሪያ አስተዳዳሪ የዘይድ ኢብኑ አቡ ሱፊያን የሚከተለው መልእክት ለኸሊፋው ላከ። አሚረል ሙእሚኒን ሆይ የሶሪያ ህዝብ ብዙ ነው፣ ከተሞችን አጥለቅልቋቸዋል። ቁርአን የሚያቀሩና የእስላምን ስርዓት የሚያስተምሩ መምህር ያስፈልጉናል። ከዚህ በኋላ ዑመር በነብዩ ጊዜ የነበሩትን ቁርአን የሰበሰቡ 5 ሰዎችን መረጡ። ሙዓዝ ኢብኑ ጀበል፣ ዑባዳ ኢብኑ አስሳሚት፣ አቡ አዩብ አልአንሳሪ፣ ዑበይ ኢብኑ ከዓብ እና አቡ ደርዳ ነበሩ ተመራጮች። ሰበሰባቸው። በሶሪያ የሚገኙ ወንድሞቻችሁን ቁርአን የሚያቀሩና የእስላምን ስርዓት የሚያስተምሯቸውን ሰዎች በመላክ እንድረዳችሁ ጠየቁኝ። አላህ ይባርካችሁና 3 ሰዎች ከመካከላችሁ ምረጡልኝ። ነገሩን ለምርጫ ካላበቃችሁት ከመካከላችሁ ራሴ 3 ሰዎች እመርጣለሁ አሉ ዑመር ረዲየላሁ ዐንሁ። ምን ለዚህ ምርጫ ያስፈልገዋል ሲሉ ጠየቁ ተሰብሳቢዎች። አቡ አዩብ በጣም ሽማግሌ ነው፣ ዑበይ በሽተኛ ነው። ይህ ደግሞ 3ታችንን ብቻ ያስቀረናል። በዚሁ ተስማሙ። 3ታቸውም መጀመሪያ ወደ ሂሻም ሄዱ። እዚያ ባሉበት ህዝቦች ሁኔታ ካረካችሁ አንዳችሁ ሂምስ ቀርቶ የተቀራችሁት ወደ ደማስቆና ፍልስጤም ሂድ የሚል ትዕዛዝ ተነገራቸው። በትዕዛዙ መሰረት 5 ሰዎችን መረጡ። ሙዓዝ ኢብኑ ጀበል፣ ዑባዳ ኢብኑ አስሳሚት፣ አቡ አዩብ አልአንሳሪ፣ ዑበይ ኢብኑ ከዓብ እና አቡ ደርዳ ነበሩ ተመራጮች። ሰበሰባቸው። በሶሪያ የሚገኙ ወንድሞቻችሁን ቁርአን የሚያቀሩና የእስላምን ስርዓት የሚያስተምሯቸውን ሰዎች በመላክ እንድረዳችሁ ጠየቁኝ። አላህ ይባርካችሁና 3 ሰዎች ከመካከላችሁ ምረጡልኝ። ነገሩን ለምርጫ ካላበቃችሁት ከመካከላችሁ ራሴ 3 ሰዎች እመርጣለሁ አሉ ዑመር ረዲየላሁ ዐንሁ። ምን ለዚህ ምርጫ ያስፈልገዋል ሲሉ ጠየቁ ተሰብሳቢዎች። አቡ አዩብ በጣም ሽማግሌ ነው፣ ዑበይ በሽተኛ ነው። ይህ ደግሞ 3ታችንን ብቻ ያስቀረናል። በዚሁ ተስማሙ። 3ታቸውም መጀመሪያ ወደ ሂሻም ሄዱ። እዚያ ባሉበት ህዝቦች ሁኔታ ካረካችሁ አንዳችሁ ሂምስ ቀርቶ የተቀራችሁት ወደ ደማስቆና ፍልስጤም ሄዱ የሚል ትዕዛዝ ተነገራቸው። በትዕዛዙ መሰረት ዑባዳ ኢብኑ አስሳሚት በሂምስ ሲቀር አቡ ደርዳ ወደ ደማስቆ፣ ሙዓዝ ደግሞ ወደ ፍልስጤም ተጓዙ። ሙዓዝ ፍልስጤም ውስጥ ነበር በጠና የታመመው። ወደ ሞት አፋፍ ሲቀርብም ፊቱን ወደ ካዕባ ዙሮ ሞት እንኳን ደህና መጣ፣ የጠፋ እንግዳ ከረጅም ጊዜ መጥፋት በኋላ መጥቷል ሲል ተደምጧል። ወደ ሰማይ እየተመለከተ ዓለምን አልፈልጋትም፣ የህይወት ቆይታዬም መርዘሙን አልፈልግም፣ ጌታዬ አማኝ ነፍስን እንድትቀበል ነፍሴን በእዝነት ተቀበላት ሲል ፈጣሪውን ተማጸነ። እነሆ ታላቁ ሱሐባና በአላህ መንገድ ስደተኛ የሆነው ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ በዚህ ሁኔታ ከቤተሰቦቹና ከትውልድ ቀየው ርቆ በጌታው መንገድ ጥሪ በማድረግ ላይ እንዳለ በፍልስጤም ምድር አረፈ ረዲየላሁ ዐንሁ።